አንዴ ነው የመጣው። አንዴ ነው የመጣው። ስለ እውነት ለመናገር እኔ ምን አልወድም መሰለህ፣ አሁን ጭቅጭቅ አልወድም። አሁን እኔ ፖለቲካ ሳዋይ አንዱ ሲናገር ሌላው ሲናገር ይሄ ቆሎ ገበያ ሲሆን አልወድም። አድማጭ ተመልካቾች በቃ ውክብ ይላሉ፣ እኔም ውክብ እላለሁ። እና ስርዓት የመጀመሪያው ነገር ከእናንተ ያየሁት ስርዓት አይቻለሁ በጣም። ለምን እኔ ትሁት መሆን ስለምፈልግ መማር ፈልገው እና እኚህን በብዛት እናንተ በብዛት መድረኩን የያዛችሁት እንደውም እናንተ ናችሁ። እና በብዛት መታችሁ ከእናንተ ያየሁት ነገር አለ። የመጀመሪያ ስቴፕ ነው ይሄ። የፕሮቴስታንት እንትና መጥቷል፣ ኤፍሬም ባለ ጊዜ ይህ ማለት ሌሎቹ እንደዚህ ስርዓት የላቸው ማለት ሳይሆን በቃ ያገኘኋቸው እነዚህ ልጆች በስብናችሁ በተለይ የኦርቶዶክስ ተዋሕዶ ወክላችሁ ከዛ የዛ እምነት ተከታይ ናችሁ የምትወጡ ልጆች በስብዕና ደረጃ በጣም የሚገርም እንትን ያየሁባችሁ። ፐርሰንቴጁን ግን ሌላ ጊዜ እነግርሃለሁ። እሺ፣ ሌላ ጥያቄ የምታነሳውን እንቀበላለን። የሚሰማል እንዳልክም መጥቷል። ሶሪ እንዳልክ ከፕሮቴስታንት መጥቷል። ሌላ ጨረስክ ጥያቄ? በቃ ከሐዋሳ ውጪ ኢትዮጵያ ውስጥ ኑር ብትባል የትኛውን ከተማ ትመርጣለህ? ከሐዋሳ ውጪ ጎንደር በኋላ ሁለት ጊዜ አላስብም። ቀጣይ የአንተን ጥያቄ ግን ለምን መረጥከው ጎንደርን? እኔ ብዙ ታሪክ አለ ከልጅነት ጀምሮ የራሴ ብዙ እንትኖች አሉ ከልጅነት ጀምሮ። ሌላ ጊዜ በደንብ እንትን እላለሁ በስፋት። አልዘገየም። ፈጣን ነበር በጣም። አይ በጣም ደስ ይላል። ሌላ ጥያቄ እስከሚመጣልኝ ድረስ አንተ ካለ ጥያቄን እየተጠያየቅን መቀጠል እንችላለን። ታስረህ ታውቃለህ? አላውቅም። በጋብቻም በህይወት የምፈራው ነገር መታሰር ስለ ይሄ ወንጀል ሰርቶ መታሰር የሚለውን በጣም ነው ታውለው። አንድ ቀን ማደር የሚለው ራሱ በጣም ይከብደኛል። በጋብቻ በቅርቡ መታሰሪያ አይቀርም። በቃል ኪዳን የታሰርኩት አሁን በጋብቻ አልታሰርኩም። እሺ፣ በመንፈሳዊ ዓለም የጠነከርክበት ጊዜ ምን ያህል ጊዜ ነው? ጠነከርኩበት የምትልበት ጊዜ? መንፈሳዊ ህይወት እውነቱን ለመናገር ሁልጊዜ ልንጠረክረው የሚያስፈልግ ህይወት ነው። ግን እኔ እስከዚህ ደረጃ በደረስኩበት የምወደው የኔ መንፈሳዊ ህይወት ነበር ይብኝ አይወራም። ግን ለእኔ ጥሩ ጊዜ ብዬ የማስበው ዩኒቨርሲቲ ገብቼ የመጀመሪያው ዓመት ላይ ብዙ ቤተክርስቲያን የመሄድ እኔ ሲጀመር ዩኒቨርሲቲ ላይ በጣም ቦዘኔ ሰው ነበርኩ። ከዛ በጣም በግፊት ወደ ግቢ ጉባኤ ምናምን ያስገቡኛል እና ግቢ ጉባኤ ከገባው ሰዓት ጀምሮ እነሱ በጣም ቢገፋፉኝም ግን ከገባው ሰዓት ጀምሮ በማላውቀው ሁኔታ ውስጤ በጣም ኃይለኛ ፍቅር ነው ያደረው የቤተክርስቲያን እና የነበረኝ ነገር በዛን ሰዓት በጣም ለብዙ ሰው የሚያስገርም ነበረ ለውጤ። እኔ በጣም በርካታ ህይወቶች የነበሩ ሰው ዩኒቨርሲቲ ላይ ኦቨር ወጣ ነበር ከብዙዎቹ ጋር በጣም ጭምልቅልቅ ያለ ህይወት የነበረኝ ሰው ነው እውነቱ። ስለዛ በብዛት የምታወቀው በእንደዚህ አይነት ነገር ነው። ሞመንት እዛው ውድቀትህን ቦዘኔነትህን የሚያውቁ ሰዎች ተመልሶ ደግሞ ቤተክርስቲያን እንትን ውስጥ ሲያዩ ልክ እዛ መወዘኑ ላይ በጣም ጎበዝ እንደነበርኩኝና ዴዲኬትድ እንደነበርኩኝ በሰዓቱ ሞመንት ወደ ቤተክርስቲያን የተመለስኩበት ሰዓት ላይ ኮምፕሊት እርግፍ አድርጌ ነበር የተመለስኩት እና በጣም በትጋት ነበረ ቤተክርስቲያን የሚሄደው። በጣም በሌሊት ኤቭሪዴይ ሳምንቱን ሙሉ ሁልጊዜ ለሊት 9 ሰዓት ላይ ማለት ከዩኒቨርሲቲ እስክወጣ ድረስ። ምን ጠቀመ? መንፈሳዊ ሰው ሃይማኖተኛ ወይም ደግሞ ያው ዓለማዊ ሰው
ዓለማዊ ሰው ነው ወይስ አሁን መንፈሳዊ ሰው ነው? መጀመሪያ እሱን ነው። እኔ ሁለቱንም ቅልቅል ነኝ ማለት በመንፈሳዊ ህይወት የበረታው ሰው አይደለሁም። እስቲል በጣም በድካም ውስጥ ሆኜ እግዚአብሔርን የምወድ ሰው ነኝ። ዓለማዊነት ሊያጠቃኝ ይችላል። በኃጢአት መፈተን ሊኖር ይችላል። መውደቅ ሊኖር ይችላል። የስጋ ድካም ሊያጋጥመኝ ይችላል። ግን እስቲል ከእግዚአብሔር መራቅ የማይፈልግ በውድቀት ውስጥም የእግዚአብሔርን ነገር ይዞ አልለቅህም ብሎ የሚሄድ ሰው ነኝ። በምንም አይነት ሁኔታ ውስጥ ከቤቱ መራቅም አልፈልግ። ቢቻለኝ በጣም በትልቅ ተጋድሎ ውስጥ መኖር የምፈልግ፣ ስጋዬን በደንብ መግዛት፣ ራሴን ማሸነፍ እና ቢቻለኝ ከሁሉ ሰዎች ጋር ሰላማዊ የሆንኩኝ መኖር የምፈልግ፣ ግን ደግሞ በኤኒ ሚንስ ምንም ይምጣ ምንም ግን ከነ ኃጢአቴም ከነ ድክመቴም ከቤቱ መውጣት የማይፈልግ ሰው ነው። እሺ አሁን ሁለት ዓለም ነው ያለው አይደል? መንፈሳዊ ዓለም አለ፣ ዓለማዊ ዓለም አለ። ያ አንተ ዓለም አቀፋዊ ነው ይሉሃል። እኔ ዓለም አቀፋዊ ነው። እሺ አሁን ለምሳሌ እኔ መንፈሳዊ ሰው ከሆንኩኝ በቃ ዓለማዊ ነገር ሳደርግ በተቻለ መጠን አታዩኝ። ይሄ ዓለም ውስጥ ያለው የምታዩት አሮጌው ቆርቆሮ ምናምን የተጠራርጎ በተለይ ፓስተር ምናምን ከሆንኩኝማ ግራይን ብትመታኝ ቀኝን ነው የምሰጠው ብዬ አስባለሁ። መሆን ያለብኝ እንደዛ ነው ብዬ አስባለሁ። ስለዚህ ሃይማኖት ውስጥ ገብተህ ከዓለሙም አይቀርብኝ እያልክ ከሆነ ሃይማኖት ውስጥ መግባት ምን ጠቀመ? ይሄን ካላጸዳለ ከዓለሙ አይቀርብኝ የሚል ሰው ሳይሆን የግድ በዚህ ኃጢአትን ለመስራት በዓለም ውስጥ ብቻ መሆን አለ የሚጠበቅብህ። ፈተና በያለህበት ቦታ ሊመጣ ይችላል። ምናልባት ለሰው ኃጢአት የተባለው መቃም፣ ማጨስ፣ ክለብ መውጣት፣ መጨፈር፣ እነዚህ ግልጥ የሆኑ ነገሮችን ማድረግ እንደዚህ አይነት ቦታ ላይ ላትገኝ ትችል ይሆናል። ቤተክርስቲያን ስትሄድ ልትታይ ትችል ይሆናል። ግን ደግሞ ስቲል ፍጹምነትን ያገኘን ክርስቲያኖች አይደለም። በመውደቅ በመነሳት ውስጥ ያለን በእግዚአብሔር ቤት ውስጥ ሆኜ ከነድካሜ በአጭሩ ጠቅለል ሲደረግ በእግዚአብሔር ቤት ውስጥ ከነድካሜ እግዚአብሔር ቤት ውስጥ ያለው ሰው ነው። ቤተክርስቲያኔን ይዤ አደባባይ ወጥቼ መጨፈር፣ መቃም፣ ማጨስ እኒህ አይነት ነገሮችን በጣም እጸየፋቸዋለሁ። ሲጀመር ወደ ህይወቴ ላመጣቸውም አልፈልግም። ወደ መጀመሪያ ወደ ቀደመ ህይወቴ መመለስ ስለማልፈልግ ከዚህ ነገር ስለሆነ የገላገለ መንፈሳዊ ህይወት በግልጽ መናገር ካለብኝ በቀድሞ የነበረኝ ህይወቴ በጣም አጸያፊ ነው። አሁን ላይ ሰዎች ባልኖሮ ይሄን ነገር እንዴት ልገላገለው ብለው የሚያስቡት ከነበረበት አደገኛ ሱስ ውስጥ ነው የወጣሁት። ስለዚህ መንፈሳዊነቴ ያንን ነገር ገላግሎኛል። በጣም ሰላም ነኝ። አሁን የትኛውም ሱስ አያጠቃኝም። የሲጋራ ሱስ አያጠቃኝም። የጫት ሱስ አያጠቃኝም። የመጠጥ ሱስ አያጠቃኝም። ሌላ ምንም ነገር የለብኝም። ይህንን ነገር ከዚህ ነገር ውስጥ ያወጣኝ ወደ መንፈሳዊ ቤት መግባቴ ነው። ግን መንፈሳዊ ቤት ውስጥ ሆኜ እግዚአብሔርን ላሳዝነው እችላለሁ በአንድም በሌላ። ግን ያኔ ከነበርኩበት ውድቀት ስላወጣኝ መንፈሳዊነቴ ወደ መንፈሳዊ ህይወት መመለሴ ለእኔ በጣም ሰው ድጋሚ ህይወትን እንዳገኝ አድርጎኛል። ምናልባት ይሄኔ በየጎዳናው ላይ በጣም ደክሜ ጥርሴ በልዞ አላፊ አግዳሚው በጣም እየሳቀ የተሳለቀብኝ ምኖር ሰው እሆን ይችል ይሆናል። በጀመርኩት አካሄድ ብሄድ ወድቄ ተሰብሬ የምቀር ሰው ልሆን ይችል ይሆናል። ወይ ደግሞ ሱሴን ለመቋቋም ስል ሰዎች ህይወትን ማጠፋ በስርቆት ውስጥ የምሰማራ ምናምን አይነት ሰው ልሆን ይችላል። ከዛ ነገር ገላግሎኛል መድኃኒዓለም። ቅዳሜና እሁድ የማሳለፍበት ቦታ ክለብ፣ ጭፈራ ቦታ ነበር። ወደ ቤተክርስቲያን ከመጣሁ በኋላ ግን በቅዳሴ ቤት በቤተክርስቲያን እንድሰበሰብ አድርጎኛል። ግን እንደዚህ ስል ተቆጪ አይደለሁም እያልኩኝ አይደለም። ሰዎችን ላስከፋ እችላለሁ፣ ከሰዎች ጋር ልጣላ እችላለሁ፣ ሌሎች ነገሮችን ላደርግ እችላለሁ። ከዛ አንጻር በጣም መንፈሳዊ ነኝ ፍጹም ነኝ ብዬ መናገር ባልችልም ግን በቤቱ ውስጥ ራሴን ለማሳደግ የምሞክር አንድ ግለሰብ ነኝ። ዓለማዊነትን ግን የምደግፍ አይደለሁም። ዓለማዊ ነኝ ስል ቅድም በዓለም ውስጥ የሚደረጉትን እነዛን ነገሮች ውስጥ ተሳታፊ ነኝ እያልኩ ሳይሆን ልክ መጽሐፍ ቅዱስ ላይ ወይም ደግሞ በመግባራቸው በጣም ተመስክሮላቸው ያሉ ቅዱሳን ታሪኮች አሉ አይደለ? እኔ እንደዛ አይደለም። እንደዛ ለመሆን የምጣጣር ግን ሰው ነኝ ማለት ነው። ለማርያም ትጸልያለህ? ወደ ለማርያም ትጸልያለህ? ጥያቄን እንድትመልስልኝ። ለማርያም ትጸልያለህ ማለት እንዴት ነው? ትንሽ ታብራራለህ። ለምሳሌ ጥያቄዎች ይኖራሉ። አሁን አንተ ይኖረኛል እንደ ሰው ነገሮች ይኖራሉ፣ ያስጨነቁ ነገሮች ይኖራሉ። ፎርሳ
ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ብሶቴን አቅልልኝ ብለህ ቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ትሰማለች፣ ትመልሳለች በሚገባ። እኔ ሕያው ለምሳሌ ሰው ናት አምላክ ናት? እመቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ስለዚህ ጥያቄ ትመልሳለች ማለት ትሰማለች። ኦፍኮርስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ የሚሰራ አይደለም። ግን መጽሐፍ ቅዱስ ላይ ተአምራትን ሲያደርጉ የምንመለከታቸው ሰዎች ሌሎችም ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 ላይ የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰውን የዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም። በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉ? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደለም? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ይህን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን። አሁን ይህን ማድረጋቸው አምላክ አያሰኛቸውም። ግን እጅግ ቅድስናና ፍጹምነት ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታል። የያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ወደ አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ነው። ከኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለውም። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት እኔ እነሱን ለእገዛ መጠየቄ ይህ መጽሐፍ ቅዱሳዊ የሚያደርገኝ አይደለም። ለምሳሌ ጳውሎስን መመልከት እንችላለን። በአንደኛ ቆሮንቶስ ምን እንዳለ ጳውሎስ በቀላሉ ማየት እንችላለን። አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 12 ላይ እንደዚህ ይላል፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱ መንፈስ ጠጥተናል እያለ ይናገርና ለምሳሌ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው ይልና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ስለዚህ የደከመውን ወይም ደግሞ የዛለውን ወይም ደግሞ አንዱ ሲታመም ያኛውም ህመሙን ይጋራል። ስለዚህ የበረታው የደከመውን እንዲያግዘው፣ የደከመው ደግሞ የበረታውን ድጋፍ መፈለጉ ይሄ በቤተክርስቲያን ውስጥ ያለ ክርስቶስ ኢየሱስ የፈጠረው ህብረት ነው እንጂ እኛ እርስ በራሳችን ያመጣ ነው አይደለም። ምክንያቱም እንዲህ ይላል፣ ክብር ያላቸው ብልቶች ግን ይህ ያስፈልጋቸው፣ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር የሰጠ እግዚአብሔር አካልን አጋጥሟልና። ስለዚህ አንዳችን የአንዳችን እርዳታ ያስፈልገናል። የእግዚአብሔር ቤተክርስቲያን አንዳንዶች አስቀድመው ሐዋርያት፣ ሁለተኛው ነቢያት፣ ሶስተኛው ማስተማሪዎች፣ ቀጥሎም ታምራትን ማድረግ፣ ቀጥሎ የሚፈውስ ስጦታ፣ እርዳታንም ማገዛዝ፣ ልዩ ልዩ አይነት ልሳኖችንም አድርጓል እያለ ይቀጥላል። አንዳችን ለአንዳችን መተጋገዝ እና አንዳችን የሌላውን ድጋፍ መጠየቁ መተጋገዙ በቤተክርስቲያን ውስጥ እንደመሆናችን እና ክርስቶስ ኢየሱስ በሰራው ህብረት ውስጥ ብልቶች ሆነን አካል ሆነን፣ ብልት ሲል ሰዎች ሌላ ነገር እንዳይወስዱ፣ ብልት ማለት የአካል ክፍል ነው፣ ሌላ ትርጉም የለም። በነገራችን ብልት ማለት የአካል ክፍል ነው። አይን፣ ጆሮ፣ እነዚህ የአካል ክፍሎች ተብሎ ይጠራሉ። ፓርት ኦፍ ቦዲ የምንላቸው እነሱ እኛ ነን በክርስትናው ሴንስ። ለምሳሌ አይን አለ፣ ጆሮ አለ። አሁን ቴዲ ሰውነቱ ሙሉ አይን ቢሆን መስማት ትችላለህ? አትችልም። ሰውነቱ ሁሉ ጆሮ ቢሆን ማየት ትችላለህ? አትችልም። ስለዚህ ጆሮ የሚሰማውን አይነ የሚያየውን እየተባበሩ እየተጋገዙ ምን ያደርጋሉ? አንድ ውጤታማ ነገር ያደርጋሉ። እርስ በርሳቸው ይደጋገፋሉ።
ስለዚህ ክርስቲያኖችም በቤተክርስቲያን ውስጥ እንደዚሁ ናቸው። እኔ ያላየሁትን አንተ ልታይ ትችላለህ። አንተ ያየኸውን እኔ ላላይ ይችላል። አንተ የሰማውን እኔ ላልሰማው ይችላል። ስለዚህ አንዱ አንዱን እየተጋገዘ አንዱ የአንዱን እርዳታ እየጠየቀ እየተጋገዘ እየተደጋገፈ መሄዱ የክርስቲያናዊ ነው። ከዛም የተነሳ ድንግል ማርያምን ለእገዛ ብጠይቅ የአምላክ እናት እንደመሆኗ ቢያንስባት ነው እንጂ የሚበዛባት ትልቅ ቁም ነገር አይደለም። ሰውን እንኳን ፍትህ ፈልገን ሰዎች ጋር እንኳን እንሄዳለን። መድኃኒት ፈልገን ዶክተር ጋር እንኳን እንሄዳለን። ፍትህ ተጓደለ ብለን እንኳን ዳኞች ጋር እንሄዳለን እንዲዳኙ። ስትወድቅ እንኳን እኮ ሰው እንዲያነሳ እጅን ትዘረጋለህ፣ በወደቅበት እንዲያነሳ። ከዚህ አንጻር ያን ያህል እንትን የሚል ነገር አይደለም ለማለት ነው። መተጋገዙ መጽሐፍ ቅዱስ ላይ ያለ ነው። ቅድም ያነበብክልኝ ፓርት ላይ በሞተው ይሁዳ ሆዱ ተተክሎ ሞቷል። ይሁዳ በሱ ቦታ 11 ነበሩ። ደቀ መዛሙርቶቹ ይጸልዩ ነበር፣ አንድ ሰው እንዲሰጣቸው ማለት ነው። ከነዚህ መካከል ከጸላዮቹ መካከል አንዷ ማርያም ናት። መንፈስ ቅዱስ ከወረደባቸው ሰዎች መካከል አንዷ ማርያም ናት። የሚጸልዩት ወደ እግዚአብሔር ነው። የኔ ጥያቄ ማርያም ራሷ ወደ እግዚአብሔር ጸላይ ሆና ሳለ እንዴት አንተ ለማርያም ትጸልያለህ? ሰው ናትን ብለኸኛል እና እንዴት ትጸልያለህ? አጋጭም የሚለው ለማወቅ ነው። እስኪ አንድ ሌላ ጥቅስ ልጨምርልህና እንትን ልበል። ያዕቆብ መልእክት እስካሁን የተናገርኩትንም አንደርስታንድ ስላላረከኝ እችኛዋን ልጨምርባት። ያዕቆብ መልእክት ምዕራፍ 5 በባህሪ ደረጃ ሰዎችን በቀጥታ ጸሎታቸውን የሚሰማ ጸሎትን የሚቀበል አምላክ እግዚአብሔር በፈጣሪነት ግን በምድር ላይ ክርስቶስ የሰራው ነገር የሚኖር ምንድን ነው? በዚህ በያዕቆብ መልእክት ምዕራፍ 5 በቁጥር 15 የእምነት ጸሎት ድውዩን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይልና እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላል። እርስ በርሳችሁ ተናዘዙ፣ በኃጢአታችሁ ተናዘዙ። እርስ በርሳችሁ ተናዘዙ፣ በኃጢአት ብቻ ለእርስ በርሳችን ተናዘዙ ተብሎ ተቀምጦልናል። እርስ በርሳችን እንድናዘዝ፣ አንዱ ከአንዱ ጋር እንዲያወራ፣ አንዱ ወደ አንዱ ማለት ነው። ስለዚህ ከላይ ክርስቶስ ኢየሱስ ራስ ነው፣ እኛ ብልቶች አለን ከታች። በክርስቶስ ኢየሱስ ባለው ህብረት አንደኛው የአንደኛውን ድጋፍ እንዲጠይቅ እና ደግሞ እንዲተጋገዝም እንዲደጋገፍም የሚያዘው ራሱ መጽሐፍ ቅዱስ ስለሆነ የክርስቶስ ኢየሱስ ህብረት ውስጥ አንደኛዋና ዋነኛዋ አካል ደግሞ እሷ ናት። እመቤታችን ክርስቲያን ናት። በክርስቶስ ኢየሱስ የዳነች ሰው ናት እሷ። ስለዚህ በቤተክርስቲያን ውስጥ አንደኛው አካል ናት እሷ። በጌታ ቤተክርስቲያን ውስጥ ያለች አካል ናት። ስለዚህ የኔና የእመቤታችን ህብረት አንድ ህብረት ነው፣ ያውም በክርስቶስ ኢየሱስ የተመሰረተው ህብረት። ስለዚህ እሷ ያለችበት ህብረት ውስጥ የእሷን እርዳታ መጠየቅ እና የእሷን ድጋፍ መጠየቅ ራሱ ቅዱስ ጳውሎስም ሆነ ያዕቆብ ያስተማረው ነገር ስለሆነ ያን ያህል የሚከብድ ነገር የለውም። አብርሃም ጻድቅ ነው እና እሱ ስለአንተ ይጸልይ ብሎ አቤሜሌክን አዞታል አይደለ? የሚስቱ ሳራን በተመኛት ሰዓት ላይ ቀጥታ የጸለየ ወደማ ነበረ? ይቅር እንዲለው እግዚአብሔር ተገለጠ፣ ተቆጣው። ስለዚህ ይቅር እንዲለው ሲለምን ኖ እሱ ጻድቅ ነው እና እሱ ስለአንተ ይጸልያል። ስለዚህ አቤሜሌክ መጀመሪያ ጸሎቱን ማቅረብ ያለበት ጥያቄውን ማቅረብ ያለበት ወደ ማን ሆነ ማለት አብርሃም። ከዛ አብርሃም ወደ ማን ይጸልያል? ወደ እግዚአብሔር ይጸልያል። ከእግዚአብሔር መፍትሄውን ያመጣል ማለት ነው። ስለዚህ እመቤታችን ወደ እሷ እንጸልያለን ስንል በኃይሏ በስልጣኗ ሰው ሁሉን ነገር ታደርጋለች ሳይሆን ሁሉን ቻይ ወደሆነ ልጇ ታሳስባለች፣ ከልጇ ከኢየሱስ ክርስቶስ ዘንድ ምሕረትን ታሰጣለች ነው እያልን ያለው። ጥያቄያችንን የራሷ ጥያቄ አድርጋ ወደ ልጇ ታቀርባለች። ልጇም ደግሞ ለእሷ ጥያቄ መልስ ሰጥቶ እኛ በእሷ ምልጃ ከልጇ ምሕረትንና ይቅርታን እናገኛለን የሚል እምነት ነው ያለባቸው። እሺ፣ እምነቱን ነው የሚናገረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችውን ያነበበው ነው የተናገረ ያለው። ስለዚህ የመናገር ሙሉ መብቱ ይጠበቀ ነው። ኢየሱስ ክርስቶስ ምድር ላይ ሳለ ሌላው ይቅርና 4 ዋና ዋና ነገሮችን አድርጓል። ለምሳሌ ካላደረገ አላደረገም ትለኛለህ። እሺ፣ የታመመ ፈውሷል። ኦፍኮርስ። ሽባ ፈውሷል። ኦፍኮርስ።
የሞተ አስነስቷል። አዎ ሞቶ ከተቀበረበት አስነስቷል። አልዓዛርን ነው ዮሐንስ ወንጌል 11 ላይ ያለ ቃል እሱ ነው። ዮሐንስ ወንጌል ምዕራፍ 11 ላይ ያለው ሀሳብ እሱ የሶስት ቀን መቃብር አልዓዛርን አስነስቶታል ከተቀበረበት። አመማ አንስቷል። ሽባ ተውሷል። የሞተ አስነስቷል። ሞቶ የተቀበረውን ከመቃብር ፈንቅሎ አስነስቷል። ልክ እንደዚህ በመጽሐፍ ቅዱስ ማርያም ይሄን አደረገች ብለህ ልጠቅስልኝ የምትችለው አንድ ተአምር አለ? ትልቁ ነገር ምንድን ነው? ለምሳሌ እንደዚህ አይነት ጥያቄዎች ሲጠየቁ ለእንደዚህ አይነት ጥያቄዎች መልሱ በመጀመሪያ ደረጃ የሚያምኑ ሰዎች ድንግል ማርያም አማኝ እንደሆነች ታውቃላት። አማኝ ናት። አማኞች ወይም ደግሞ የሚያምኑ ሰዎች ምን ያደርጋሉ የሚለው ነገር ደግሞ መጽሐፍ ቅዱስ ላይ ተጠቅሶልናል። ስለዚህ ትልቁ መሰረት የሚያምኑ ሰዎች አማኞች ምን አይነት ነገር ያደርጋሉ የሚለውን ነገር ላንሳና ልንገርህ። በቀላሉ ማርቆስ ወንጌል ላይ እንሄዳለን። ማርቆስ ወንጌል ምዕራፍ 16 ላይ እንሄዳለን። ከቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተላቸዋል ይላል። ምን ያሉትን ነው እነዚህ ምልክቶች የሚከተሏቸው? ትሄድ ያመኑት ምን ይላል? በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር እንኳን ቢጠጡ አይጎዳቸውም፣ እጃቸውንም በድውይ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ጌታ ኢየሱስ ክርስቶስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ እያለ ይናገር። ስለዚህ አማኞች ከሚከተሏቸው ተአምራቶች ውስጥ አንደኛው ይሄ ነው። ስለዚህ ድንግል ማርያም ደግሞ ከሚያምኑት ውስጥ ናት። ስለዚህ የምታመን ከሆነ አማኝ ከሆነች በምንም አይነት ምንም መንገድ ዳውት ልናደርገው አንችልም። ይሄን ነገር አታደርግም ብለን የግድ አድርጋ ወይም ደግሞ መጽሐፍ ቅዱስ ላይ ስፔሲፊካሊ ድንግል ማርያም ትፈውሳለች ተብሎ ሊገለጥልን አይገባም። እንደዛ ከሆነ እኮ ማለት ነው ከ12ቱ ሐዋርያት የትኞቹ ናቸው እስኪ ተአምራት ሲያደርጉ የታዩት? ለምሳሌ ጴጥሮስን ልጠቅስልኝ ትችላለን፣ ጳውሎስን፣ ሌሎቹስ? ለምሳሌ እንድሪያስ የሚባለው ሐዋርያ የቱ ጋር ነው ተአምራት ነው ያደረገው? የሞተ ሲያስነሳ አይተናል መጽሐፍ ቅዱስ። አልተጻፈም ማለት የመፈወስን ኃይል ለጴጥሮስ ብቻ ነው የተሰጠው ማለት ነው ማለት አይደለም። አድርገው መጽሐፍ ላይ ተጽፎ ስላልተመለከት ነው ያንን ነገር እነሱ ማድረግ አይችሉም ማለት ነው አይደለም። ትልቁ ፖይንቱ ለሐዋርያት ግን ክርስቶስ ኢየሱስ ስልጣኑን ሲሰጣቸው ወይም ለአማኞች ይህን ስልጣን ሲሰጥ ምን ብሎ ነው የሰጠው? የሚያምኑት እነዚህ ምልክቶች ይከተላቸዋል ነው እንጂ ያለው ከማርያም ውጭ ያሉት አማኞች ይህ ምልክት ይከተላቸዋል ብሎ አይደለም የተናገረው። ከአማኞች ውስጥ ደግሞ አንዷ ማርያም ናት። ሰው መጽሐፍ ቅዱስን አቅንተን የምንረዳው ከሆነ እንዲህ አይነት ነገሮች አይረብሽም። የሞተን ሰው እያስነሳለሁ የሚል ፓስተር የማርያምን ታምር ማድረግ ሲጠራጠር ይሄ በጣም ነውር ነው። እኔ እንደውም ታምር ብታደርግ ነበረ ምን ይደንቃል ማድረጉ። አምላክን ከመውለድ በላይ ምን አይነት ታምር ሊኖር ይችላል? በመጽሐፍ ቅዱስ ብዙ ታምራቶችን ልታይ ትችላለህ። ብዙ ነገሮች በድንግል ማርያም የተከናወነውንና በእሷ የሆነውን ግን ከእሷ ውጭ የትም ቦታ ግን አታገኙም። የመጀመሪያዋ ምድር ላይ ያለች ሰው ናት። አምላክን በማህፀን ጸንሳ የወለደች። ኦኬ፣ ሌላው ከዚህ ጋር የተያዘ የመጨረሻ ጥያቄ፣ ለምሳሌ ኢየሱስ ክርስቶስ ነገራችሁን ሁሉ ለእኔ አስታውቁ እንጂ ከቶ በአንዳች አትጨነቁ ይላል። እሺ፣ ነገራችሁን ሁሉ ለእኔ አስታውቁ ከቶ በአንዳች አትጨነቁ ይላል። ልክ ነው። ታዲያ ኦፍኮርስ አምላክ ነው። ማርያም ነገራችሁን ሁሉ ለእኔ አስታውቁ ብላለች። ክርስቶስስ ለእኔ ብቻ አስታውቁ ብሎ አሁን ያልኩ ጥቅስ ማለት እኮ ክርስቶስስ ነገራችሁን ለእኔ አስታውቁ ሲል አብና መንፈስ ቅዱስን ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል? ወልድን መንፈስ ቅዱስን ኤክስክሉድ ያደርጋል? አያደርግም። ስለዚህ ክርስቶስ እንደዛ በማለቱ ልክ ነው። ኦፍኮርስ አምላክ ነው። እንደ አምላክነቱ ለሱ እናስታውቃለን። ማርያም ሲጀመር ገና ከጅምሩ ነገራችሁ ለእኔ አሳውቁ ብላ መናገር ለምንድን ነው የሚያስፈልጋት? ፍሮም ዘ ቬሪ ቢጊኒንግ እኛስ እምነታችን በእንደዚህ አይነት መንገድ ነው ወይ? አይደለም። እናንተ በተለይ ፕሮቴስታንቶች ስለ ማርያም ያምናሉ ብለው የሚናገሩትና እኛ የምርም የምናምኑ የሰማይና ምድር ያለ ልዩነት አለ። ስለዚህ እምነታችንን ከጠየቀ በባህሪ አምላክነቱ ኮምፔር የማይደረግ በፍጹም ጥያቄ ውስጥ የማይገባ
የሁሉንም ጸሎት የሚሰማ አምላክ ነው። ይሄ አምላካዊ ባህሪውና ባህሪው ብቻ ነው። እኛ በድንግል ማርያም ምልጃ እናምናለናል እንጂ የአምላክነትን ስራ ትሰራለች አላለ። ስለዚህ ታማልዳለች ካልን ወደ እሷ የምንጸልየው እንድታማልደን ነው። ኃይልን ወደሚያደርገው ወደ ክርስቶስ ኢየሱስ እንድትለምንልን ነው። ልክ ጳውሎስ ሮሜ ምዕራፍ 10 ቁጥር 1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናይ እንዲድኑ ነው ብሎ እንደተናገረ ማለት ነው። በእንደዚህ አይነት ሴንስ ነው የምንጠቀመው። የድንግል ማርያምን ለየት የምናደርገውና በጣም አጽንኦት የምንሰጥበት ትልቁ ነገር የአምላክ እናት እንደመሆኗ፣ ወላዲት አምላክ እንደመሆኗ የእሷ ጸሎት ከሌሎቹ ጸሎት የበለጠ ኃይልን ያደርጋል ብለን ስለምናምን የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል የእሷ ጽድቅ፣ የእሷ ቅድስና፣ የእሷ የተሰጣት ክብር መጽሐፍ ቅዱስ ላይ ስንመለከት ከየትኛውም ሰው ጋር የሚወዳደር አለ። ብቸኛዋ ፍጥረት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ትውልድ ሲባል እንግዲህ ከኔና ከአንተ አይደለም የሚጀምረው፣ ከመጀመሪያው ሰው አዳም ጀምሮ ነው። እናም ትውልድ እስኪያበቃ ድረስ የሚነሱትንም የሚያካትት። ስለዚህ ይሄ ነገሯን ስንመለከት ሞር እሷን መጠጊያ የምናደርገው ከዛ አንጻር ነው። መጠጊያ የምናደርጋት ደግሞ ከምን አንጻር ነው? ጸሎቷ ይረዳናል ብለን ስለምናምን። ጸሎቷ ደግሞ ሊረዳ የሚችለው ለእሷም አምላኳ ልጇም ወደሆነ ወደ ክርስቶስ ስለምታደርሰው። ኦኬ፣ ከልደታችን ጋር የነበረን ቆይታ የመጨረሻውን በዚህ እኔ ጨርሻለሁ። ልደታችን በጣም እምነቱን በትህትና እንዳያችሁት የራሱ ነው። እምነቱ የራሱ ነው። የኔ አስተምሮ እናንተም የራሳቸው አስተምሮ እንትን ያለው የመጨረሻ የመሰነባበቻ ከልደታችን ጋር ምን እናድርግ? ምን ቀረ? የሆነ ደቂቃ ከሰጠኸኝ የሆነ ነገር ብናገር በጣም ደስ ይለኛል። ምስክርነት ሳይሆን ስለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ምን ብላ እንደምታምን ብናገር በጣም ደስ ይለኛል። ሜዳውን ፈረሱም ያንተ ነው ሁሉ ነገር። በዛም በኩል ያሉ ሰዎች መቼ ስለ ክርስቶስ ሲወራ ጥሎ ይወጣሉ ብዬ አላስብም እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት የተወለደ ድህረ ዓለም ያለ አባት ከእናት ብቻ የተወለደ ሁሉን ቻይ አምላክ የሰው ልጆችን መጥፋት የማይፈልግ የሰው ልጆችን መውደቅ የማይፈልግ የወደቀውን ሰው ለማንሳት የጠፋውን ለማግኘት እርሱ አምላክ ሲሆን ልክ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ እንደተነገረ እርሱ ግን ምን ብሎ ነው የሚናገረው? ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ የእሱን መልክ ለእኛ የእኛን መልክ ይዞ ሰው ያደረገን የሰራዊት ጌታ አዳኝ ቤዛ መድኃኒት ክርስቶስ ኢየሱስ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጣንበት ነው። መድኃኒታችን ነው። ክፉን ዘመን የተሻገርንበት፣ ከጨለማ የወጣንበት፣ ራቁቱን ሆኖ ያለበሰን፣ ተጠምቶ ያጠጣን፣ ተርቦ ያበላን፣ ከሴጣን እስራት ነፃ ያወጣን፣ ከአባቱ ጋር ያስታረቀን፣ አስታራቂያችን፣ መካከለኛ፣ አማናዊ ሊቀ ካህናት፣ አንድ ጊዜ ባቀረበው መስዋዕትነት ዓለምን የሚያስታርቅ፣ ሁልጊዜ ወድቆ መነሳት የማይጠበቅበት፣ አብን እንዲያደርግ የማይል፣ በራሱ ኃይልና ስልጣን ሁሉም ማድረግ የሚችል፣ የጨለማውን ዘመን ያለፍንበት ብርሃናችን፣ ከባዱን የኃጢአት ባህር የተሻገርንበት እውነተኛ መርከባችን፣ ወደ አብ የደረስንበት አማናዊ መንገዳችን፣ ነገም ደግሞ ይመጣል ወደሱም ይወስደናል ብለን ተስፋ የምናደርገው አምላካችን ጌታ ኢየሱስ ክርስቶስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ክርስቶስ ነው። ወይንም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካል የተገለጠ አንድ አምላክ። በቤተክርስቲያናችን የምንሰበው የክርስቶስን ስጋ፣ የምንጠጣው የክርስቶስን ደም፣ የምናመልከውም እግዚአብሔርን ነው። ራሱን በሶስት አካል የገለጠ እግዚአብሔርን ነው የምናመልከው። አብዛኛው ሰው አምልኮተ ሰብ፣ አምልኮተ ማርያምን፣ አምልኮተ መላእክትን የምናካሄድ ይመስሏል። ኖ፣ መላእክት አይመለኩም። ድንግል ማርያም አትመለክም። ታቦት አይመለክም። ጻድቃን አይመለኩም። ሰማዕታት አይመለኩም። የሚመለከው የሚወደሰው የሚቀደሰው ፈጣሪ ጌታ ዓለማትን የፈጠረ ፈጥሮም የሚገዛ በኋላም የሚያሳልፋቸው በሁሉ ቦታ የመላ በሰማይም በምድርም ያለ አንድ አምላክ እግዚአብሔር። ስለዛኛ በመዳን ዙሪያ ላይ በኦርቶዶክሳውያን ትምህርት ብዙ ጊዜ በስራችሁ ነው የምትድኑት እያላችሁ ታዋክቡናላችሁ። ኦፍኮርስ ግን ከሞት ወደ ሕይወት የመጣ ነው በልጁ በኢየሱስ ክርስቶስ በቀራንዮ ላይ በፈሰሰው ደም እንዲያው በጸጋ አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም በመብላት ከሞት ወደ ሕይወት የመጣ ነው ያለ ስራችን። ወደ ቤተክርስቲያን ከመጣንና የጌታ ልጆች ከሆኑም በኋላ ግን እርሱን በመምሰል ሕይወት እናድጋለን። ስለዚህ ኦርቶዶክስ ተዋሕዶ ማለት የጌታ እውነተኛ ቀጥተኛ ቤተክርስቲያን፣ ሳታውቋት፣ ሳትረዷት፣ ሳትመረምሯት ጣዖት አምላኪ ናት ብላችሁ መናገር ኃጢአትና ነውር ስለሆነ
ሜዳውም ይሁን ፈረሱም ይሁን መታችሁ መጠየቅ ማውራት ነው። ስለዚህ ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው። አመሰግናለሁ። አንድ መዝሙር እስኪ ዘምርልኝ። በጣም ወዶ መዝሙር ዘምርልኝ። ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ ተገዝቻለው በወርቅ ደም ዓለምን ንቄ ላገለግል ሞት ህይወቴ ለኔ ሆኖኛል ባንተ መከራ ሸክሜም ርቋል በክብር ቆሜ እዘምራለው እንደ አቅሜ አመልክሃለው ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ። አመሰግናለሁ ቴዲ ለነበረን ጊዜ ስለሰጠኝ እድል ከልብ ከልብ አመሰግናለሁ። እግዚአብሔር አምላክ ባለህበት ቦታ ይጠብቅ። ከልብ አመሰግናለሁ። ከልብ ነው የማመሰግነው ልደትዬ። እያንዳንዱ ጥያቄ የምጠይቀውን በትህትና በእርጋታ ስለመለስክ የኔም ደግሞ ልቦና አይኖችን እንዲያበራልኝ ስለምትመኘው ስለመሻተ ከልብ አመሰግናለሁ። ሌላ ጊዜም እንደዚሁ እንገናኛለን። አትጥፋ። 30 ጊዜ ነው ያሸነፍኩ፣ ግን 30 ዊን አያላየውማ። ኦኬ ፋይናል እናድርገሽ። ዊን እንዳይወሰድብን ጋይስ ኤቭሪባዲ ፑሽ እስኪ አሁን ፑሽ እስኪ ኤቭሪባዲ ማይ ፋሚሊ 31 ሆነ 31 ለባዶ ፑሽ ማይ ፋሚሊ እንጀምር። አሁን ሌትስ ጎ አክሰፕት በል። የመጨረሻ ጌም ነው ይሄ። ኤቭሪባዲ ሁላችሁ እኔ ጋር ያላችሁ ሁላችሁ ተመስጣችሁ የነበራችሁ ሁሉ ታፕ ታደርጋላችሁ። ሌትስ ጎ ሰርፕራይዝ እንደራረጋለን። ሌትስ ጎ እናሸንፋለን። ድል አለ በስም ድል አለ በቃል እያልን እናሸንፋለን። ተራራው አማን። ፍሪ ጊፍት ነው ጋይስ እንጠቀመው። ፍሪ ጊፍት ነው እንጠቀመው። ማይ ፋሚሊ ፍሪ ጊፍት ነው። ሌትስ ጎ አንቴ ይላል አንቴያችን። ሌትስ ጎ በጣም ብዙ ማለዛ። ሌትስ ጎ እየመጡ ነው። ተገዳዳሪ አይ ነው ተገዳዳሪ። ሌትስ ጎ ጋይስ እስኪ እንዳንሸነፍ በጣም ቴንኪዩ ማይ ፋሚሊ እንዳንሸነፍ። ዋው ሁላችሁንም ቴንኪዩ ማይ ፋሚሊ። አሁን እንትኑ ሲመጣ ስፒድ ቻሌንጅ ሲመጣ እዛ ላይ ኦኬ፣ ሁላችንም ኤቭሪባዲ እዛ ላይ ታርጌት መጣል አልመጣም። ይመጣል። አሁን ይመጣል። መጥቷል። እንግዲህ ኦኬ ታርጌት እንሞላለን። ሁላችንም በ3 ነው የሚያባዛው ጋይስ፣ በ3 ነው ፕሊዝ ኤቭሪባዲ። አይ ኒድ ኤቭሪባዲ በ3 ነው የሚባዛው። አይ ኒድ ኤቭሪባዲ ሁላችሁንም 13 አበባ ጋይስ፣ አንዳንድ ሰው 13 አበባ፣ አንዳንድ ሰው ብቻ፣ አንዳንድ ሰው ሌትስ ጎ ጋይስ፣ አንዳንድ ሰው 13 አበባ፣ አንዳንድ ሰው ሞልተናል። ታርጌታችን ሞልቷል። ቴዲ 13 ሰው 7 ሰው 6 ሰው ሞልቷል። ቴዲ ሐዋሳ እናሸንፈውና እንውጣ ጋይስ። በድል ነው ጀመር ጋይስ። ሰውነት አንድ ጊዜ ሲጀምር ትልልቅ ጊፍት ሲጀምር ሌትስ ጎ አሁን ሌትስ ጎ አሁን ትሪፕል ነው ጋይስ። በ3 ነው የሚያባዛው እያንዳንዱ። አሁን ያለንን ነገር እንዳለ ጋይስ ትሪፕል ነው። በ3 ነው የሚባዛው። ቴንኪዩ ሚኪ ቴንኪዩ ጋይስ። በ3 ነው የሚባዛው። ሌትስ ጎ ክላውድ 9 ቴንኪዩ ክሌር ነው። ሌትስ ጎ ማይ ፋሚሊ። እንለፈው እንድራቀው ፑሽ ቴንኪዩ ኤቭሪባዲ ፑሽ ፋይናል ጌም ነው። ፑሽ ሳያልቅብን 20 ሰከንድ አለን ጋይስ፣ 20 ሰከንድ አለን። ቴንክ ዩ ክላውድ 9 ማይ
ኤቭሪባዲ ሁላችሁንም አመሰግናለሁ። ሪቪል ብራዘር ዋው ቴንክ ዩ። ሌትስ ጎ ጋይስ። 10 ሰከንድ ነው ያለን። 10 ሰከንድ 10 ሰከንድ 10 ሰከንድ እንጠቀመው። ፑሽ 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 ፑሽ። ኦሪዮን ይላል ኦሪዮን። ሪቪል ቴንክ ዩ። እንዴ አረጋይ አረ ተቀራርበናል ጋይስ። ግላብ ያለው ሰው ደርሶብኛል። ክላውድ ናይን ደርሶብኛል። ማይ ፋሚሊ ሌስኮ ተሸንፌ አልወጣም። ይሄ ሁሉ ዊን እንዲህ ስናስተምር ደከመን የነበረ ዊን ይወሰድ ጋይዝ፣ ይወሰድ። የሁሉ ዊን የት ነው ያላችሁት? ኦርቶዶክሳውያን ፋሚሊ ናችሁ። ግላቡን እየነካችሁ ግላቡን እየነካችሁ ጋይዝ፣ ግላቡን ንኩት። ግላቡን እየነካችሁት ማይ ፋሚሊ። አረ ግላብ እንዳይባክን እየነካችሁት፣ ግላቡን እየነካችሁት ጋይዝ። ክላውድ ናይን ቴንክ ዩ ማይ ብራዘር ቴንክ ዩ። እነዚህ ሰዎች ስናይፕ ያደርጋሉ ጋይዝ። እየነካችሁት፣ ግላቡን እየነካችሁት። የስ ቴንክ ዩ ጋይዝ ቴንክ ዩ። ሌትስ ጎ። እኚህ ሰዎች ስናይፕ ያደርጋሉ ጋይዝ። ቴክ ኬር። ስናይፕ ያደርጋሉ እነዚህ ሰዎች፣ ስናይፕ ያደርጋሉ። የምር ስናይፕ ያደርጋሉ ጋይዝ። ፕሊዝ ግላብ አለን አሁንም። ግላቡን እየነካችሁ ጋይስ፣ ግላቡን እየነካችሁ። ሚኬ ግላቡን ንኩት። ሪቪል ማይ ሁላችሁም። ክላውድ ናይን ቴንኪዩ፣ ኢቲ ገብሬ ቴንኪዩ። መጀመሪያ ግላቡን እየነካችሁ ጋይስ፣ እኚህ ሰዎች ስናይፕ እንዳያደርጉብን። ዋች ደ ስናይፕ ጋይስ፣ ስናይፑን እንጠብቅ ፕሊዝ። ቴንኪዩ ክላውድ ናይን ቴንኪዩ ሶ ማች ቴንኪዩ። ዊናችን መወሰድ የለበትም ማይ ፋሚሊ። ቴንኪዩ ክላውድ ናይን ማይ ብራዘር ቴንኪዩ፣ በጣም ቴንኪዩ። ማይ አንቺ አሁን ያንቺ 5 ነው፣ ያንቺ 5 ነው። አንቺ ከሰጠሽ በብዙ ነው የሚባዛው። ፑሽ አርጊ። አንቺ ከሰጠሽ በብዙ ነው የሚባዛው። ያንቺን ይቆጥረዋል 5 ጊዜ፣ 5 ዙር ነው የሚቆጥረው። ፑሽ አርጊ። ያንቺን 5 ጊዜ ነው የሚቆጥረው። ያንቺን ይቆጥረዋል። ወይኔ ልጅ መሰለኝ ተበላው። አሸነፍንማ። ቴንኪዩ። ይህን ሳሸንፍ ነው ትክክለኛ ማሸነፍ። ይህን ካሸነፍ የምር ይህን ካሸነፍ ትክክለኛ ማሸነፍ ነው። አንድ አሸነፍከኝ፣ አንድ 1-0። ከዛ ይህን ካሸነፍከኝ 2-0 ይሆናል። እሺ ነው ይብቃል። ይሄው ቤስት ኦፍ 3 ማለት ነው ባጭሩ። ሌትስ ጎ። ይህን ካሸነፍኩ ያበቃል፣ ካሸነፍከኝ ይቀጥላል። እንቀጠዋለን ጋይስ፣ ካሸነፍነው እንቀጠዋለን። ችግር የለም። ታፕ ብቻ አድርጉ። ጀምረዋለን ጋይስ እና ዘምረዋለን። አረ ጊፍተሮች ሼር አድርጉላቸው ፕሊዝ። ቴንኪዩ ሁላችሁንም አመሰግናለሁ። ክላይር ናይን ማይ ሁላችሁንም አመሰግናለሁ። ወደ 3ኛ ጨዋታ እንዳንሄድ ጋይስ፣ ይህን ጨዋታ ማሸነፍ አለብን። ይሄኛውን ጨዋታ ማሸነፍ አለብን። ይሄ ከተሸነፍኩኝ በቃ ይሄን ከተሸነፍኩኝ አምኛለሁ። ይህንን ጨዋታ እናሸንፍ ጋይስ፣ ይህን ጨዋታ እናሸንፍ። ሌትስ ጎ ማይ ፋሚሊ። ልደት ይህን ጨዋታ እናሸንፍ። 32 ዊን ያለን ጋይስ። ትሪፕል ነው ጋይስ፣ ትሪፕል ነው ጋይስ። የታል ትሪፕል? መጥቷል።